ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይ ነው እንፈልጋለን እና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቂላችሁ። አንተ ከማውለቀው በቃ ልቀቀው አቤል። አብርሃም ከማውለቅ በፊት ማለት ነው ቀድማ አስተውል። ይኸውልህ ይሄ ተንበርክከህ ያረክለት ቀለበት ነው። ደግሞ ቆሞ ያውልቋል። ቆይ ሰምንከኝ ነው። ቀስ በላ ብርሽ ልቀቀው። አንተ ያውልቀው ልቀቀው አቤል። ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው። እኔ ልዋረድብሽ ውሽንብት ስታቀራሪበት የነበረው ቀለበት አይ እንዳታለቅሺ ዋጥ አርጊውን ባሽን ወጥ እንዳታለቅሺ። አዎ እንደዛ ታቀፊ። እኔ የምለው ለምንድን ነው ታዲያ አቤላ ብቻ መቶ ሊያቅፍሽ? ምን አለበት እንደው በማህበር በተደራጁና ባቀፉሽ ማለት ነው። አቤት ቅጥሌት፣ አቤት ውርደት። ቀለበት ያውልቀሽ ስጪኝ አላት እኮ ጋሽ አሸብር ማለት ነው። ሆነ ተከናወነ። አቤት 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 አቤት። ቴቴ አቤላ እኮ ተቃጠለ፣ ነደደ። መልካም የመንደድ ጊዜ ይሁንልህ። ውሽሚትዬ ልባችን ተቋርኗል ነው ምንድን ነው ተገናኝቷል አለ። ምንም የተገናኘ ነገር የለም፣ ምንም የተቆራኘ ነገር የለም። ልባችሁ ማለት ነው። የምን ልብ መቆራኘት ነው የምታወሪው ማለት ነው። በቃ ተንበርክከህ እኮ ነው ቀለበቱ ያደረክልኝ ስታቅራሪ ይኸው ቆሞ አስወለቀሽ ማለት ነው። አቤት አታዋርደን። እንደው ተበርቼ ሰላም ማለት አሁን ነው። እንደው በባለትዳር ወንድ ለምትንጠላጠሉ ሴቶች ትርፋችሁ ይሄ ነው። ማድረግ አይቻልም። ቤተሰብ ምንም ማድረግ አይቻልም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ። እንዲሁም ደግሞ በኮመንት የመጀመሪያው ኮመንት ላይ ሊንኬን አስቀምጣለሁ። አዲስ የዩቱብ ቻናል የከፈትኩታለና ሰብስክራይብ አድርጉኝ የባካችሁ። ሃናን በርሄ ይላል ማለት ነው እና ሰብስክራይብ አድርጋችሁ 1000 ያስገቡኝ። ለመጥፎን ለደጉም 1000 ያስገቡኝ እሱ ቻናል ማለት ነው እና የመጀመሪያ ኮመንት ላይ አስቀምጠዋለሁ ማለት ነው። ፒን አደርገዋለሁ። እየገባችሁ ሰብስክራይብ አድርጉ። የምትወዱኝ የምታከብሩኝ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እናንተ የዚህ ሰሞን ደስታ እኮ በቃ ደስታ በደስታ ሆነን እኮ ተንበሸበሽን የሩታ እህቶች ማለት ነው። አቤት የቀብራሪቷ እህቶች እንዱ ተንቀባረሩን እኮ እናንተ። ቀለበት አድርጎልኛል እኮ ቀለበት አድርጎልኛል ስትል የነበረችው ተንበርክኮ እኮ ነው ቀለበት ያደረገልኝ ስትለው የነበረው ውሽሚት ዛሬ በአደባባይ ከህይወታችን እንድትወጪ ከዚህ በኋላ እኔና አንቺ የሚያገናኘን ነገር ስለማይኖር ቀለበቱ እንድታወልቂልኝ በቅሌት እጠይቅሻለሁ። በክብር አይደለም ያላት፣ በቅሌት እጠይቅሻለሁ። እንደው አታዋርደኝ ማለት አሁን ነው እናንተ። ሰው እኮ በክብር እጠይቅሻለሁ ይላል። አብርሃም እኮ በቅሌት እጠይቅሻለሁ ነው ያላት ማለት ነው። አቤት ቅሌት፣ አቤት ውርደቱ። ሽሚትዬ እንዶ ተዋረሽ እኮ። እኛ እኮ ብለንሽ ነበረ በዛን ሰዓትን ቀለበቱ ሲያደርግልሽ ከአንቺ ጋር ሸሺ ገዳሜ ሲል እኮ አብርሃም ተይ ውሽሚትዬ አይፈልግሽም፣ ሩታ ለማናደድ ተጠቀመብሽ እንጂ ለትዳር አይደለም የሚፈልግሽ፣ ለጊዜ ማሳለፊያ ሩታ ለማናደጃ ነው የሚፈልግሽ ብለንሽ ነበረ። ይኸው ያልነው አልቀረምና ቀኑ ሲደርስ እንግዲህ እድሜ ለሰጠው ላስቀመጠው ሰው ብዙ ነገር ያያል። እኛም እድሜ ሰጡን ይኸው አየን። ልቡ ወደ ሚስቱ ወደ ልጁ እናት ወደ ልዑሌ ተመልሶ እንግዲህ በአደባባይ ተንበርክኮ ያጠለቀልሽ የሰው ቀለበት ዛሬ በአደባባይ ቆሞ አስወለቀሽ። እንግዲህ ትላንትናም እኮ እያለሽ ነበረ ስለ ቀለበት ነው ያደረገልኝ፣ ተንበርክኮ ቀለበት አደረገልኝ ስትዩ ለኤፍሬም በአደባባይ ቀለበት እንዳደረገልሽ ሁሉ በአደባባይ አልፈልግሽም ብሎ አዋርዶሻል ብሎሽ ነበረ። ዛሬ ደግሞ ደገመው፣ ጋሽ አሸብር ደገመው ማለት ነው።
በህይወታችን ውጪ እኛም የራሳችን ህይወት እንድኖር ቀለበቴ አውልቀሽ ስጭኝ ብሎ እንግዲህ ወሰደው ማለት ነው። እቴቴ አቤላ ምንም ማድረግ አይቻልም። እኔን እንደው ቀዝቃዛ ወተት እንደው ካገኘ ጠጣ አድርግበት፣ ወይም ደግሞ የቀዘቀዘ ውሃ እየተጎነጨህበት አትቃጠል እያሰብክበት። ለምን ቀለበቱ ከማስወለቅ በፊት እያሰብክበት አስቦ አቅዶ ነው በቃ ቀለበቱን ያስወለቀው። ይሄ ዝም ሲል ደግሞ አንገቱ ሲደፋ ደግሞ የታመመ አታድርጉት። አልታመመም አብርሃም። እናንተ ያልሆነ መንገድን እየመራችሁ ዛሬ ላይ ወደ ሚስቱ ወደ ልጁ ስለተመለሰ ጸጸት ነው እንደ በሽተኛ ያደረገው ማለት ነው። ጸጸት ማለት ክፉ በሽታ ነው። ልንገራችሁ አይደለም ዛሬ ወደ ልቦናው ሲመለስ በሩታ ላይ የጨረሰውን ግፍ ያደረገውን ግፍ እያሰበ ዛሬ የጸጸት ህመምተኛ ሆኗል ማለት ነው። ምንም በሽታ ኖሮበት አይደለም አብርሃም ማለት ነው። የኔ ብርቁ አይ ብርቁዬ ይመቻ አባቴ። በግድ አስወለቃት እኮ። ዛሬ ብታስወልቀኝም ነገ እንገናኛለን። እኔ እናንተ ልባችን አንድ ነው፣ ተቆራይተዋል። በጣም ነው እንደ አንድ የሆነው። ደማችሁስ ኦ ነው ወይስ ቢ ነው? አይ ሄርሜላዬ አይዞ ገለጤ እናቴ አይዞ። ለዚህ ነበር እኮ ተይ፣ ይህ ሰው ባል እኮ አይጠቅምሽም። ይህ ሰው ባልና የጎረቤት ወንፊት አንድ ናቸው። አገልግሎት ሰጥተው ነው ወደ ራሳቸው ወደ ቤታቸው ወደ ባለቤታቸው የሚመለሱት ብለንሽ ነበር እኮ። አይ አሁን ብዙዎቻችሁ እኔን የምታስታውሱኝ ይሆናል። ተይ ሄርሜላ እያልኩኝ ተይ ሁሽም ብዬ ተይ እኔ ቆንጆ ውሽሚትዬ ተይ እያልኩኝ ነበረ። አይሮታዬ የኔ ቀብራራ የኔ ጀግና ማለት ነው። በአደባባይ ተንበርክኮ ቢያረግልሽም ቆሞ ደግሞ በአደባባይ ያስወልቅሻል አለቻት ማለት ነው። ቀብራራዋ፣ ጀንታላዋ፣ ጀግኒቷ ማለት ነው። ደግሞ ሊንጠባረርባት ፈለገ እቴቴ አቤላ ማለት ነው። ያለመፈለግ ያሳምማል። እሱ ለእሷን ንገራት። ዝም በል። ማን ያልተፈለገው እዚህ ጋር ማለት ነው። እንደ በሽተኛ ሆኖ ያመለጣት እኮ ሄርሜላ ስለማይፈልጋት ነው፣ ስለሚፈልጋት አይደለም። ገባህ አይደለ? ስለማይፈልጋት ነው። በመጀመሪያም እኮ ይሄን ብሎ ነበረ እኮ አብርሃም ማለት ነው። ብዙዎቻችን እኮ ተነጋግረንበታል ይሄ ነገር ማለት ነው። ሄርሜላ ቀለበት አደረግኩላት ማለት አገባታለሁ ማለት አይደለም ብሎ 3-4 ጊዜ በአደባባይ ተናግሯል። በ3-4 ቪዲዮ ተናግሯል። እንደማይፈልጋት በፊትም ተናግሯል ማለት ነው። የማትፈለገው ውሽሚት እንጂ ሩታ አይደለችም። ሩታ ቀብራሪት የልጁ እናት እኮ ናት። ወደዳችሁም ጠላችሁም በአናታችሁም ትተከላላችሁ እንጂ የልጁ እናት ናት። ገባህ አይደለም? የልጁ እናት ማለት ነው። ምን ነው በዚህ ልክ አንጨረጨረ? በቃ እያቀፍክ አንተ እንደፈለግክ አድርጋት። እኛ በስጦታ መልክ ሰጠናል። አሁን ከዚህ በኋላ ጋሽ አሸብርዬ ብርቁ እንደ ድሮ ከወንድም ከሩታ ከልጅ ጋር እንድትመጣልን ነው የምንፈልገው እንጂ ከዚህ በኋላ ዝሙት የሚባል ነገር ልናይ አንፈልግም። ኮመንታተሮች እኛ ዝሙት ማየት ከዚህ በኋላ አንፈልግም። ከልጅህና ከሚስት ከወንድምህ ጋር አብረህ ቪዲዮ ስራልን በሉ። በቃ እኛ ዝሙት በቅቶናል፣ አቅለሽልሾናል። ውሽሚት ደግሞ እኔ ዛሬም ተናግሬያለሁ። ጥሩ የሆነ አይዲያ ጥሩ የሆነ ስራ ይዘሽ ነይና እኛም በቃ እናሽቃብጥልሽ፣ በቃ እናሞግስሽ። ይሄ ተግማማ ስራ ወጥተሽ የራስሽን ህይወት ኑሪ። አዎ የራስሽን ህይወት ኑሪ። ይሄኔ እኮ በጥሩ አይዲያ ብትመጪ 150 ሺህ ገብተሽ ነበረ። ገባሽ አይደለ? 150 ሺህ ገብተሽ ነበር። እስካሁን ግን በወረደና በተዋረደ ስራ ስለመጣሽ 100 ሺህ እንኳ አልገባሽም። 100 ሺህ እንኳ አልገባሽም ማለት ነው። ለማንኛውም አታለቃቅሽ። እውነቴን ነው የምልሽም እኔ እናንተ ዳግም እንገናኛለን፣ ዳግም አብረን እንሆናለን። የህልም እንጀራ ነው ብለሻለች ሩታ ማለት ነው። ህልም ነው። እውነቴን ነው የምልሽ፣ ቅዠት ነው። አሁን ቆመሽ እየቃዠሽ ነው። መንቃት አለብሽ፣ መንቃት አለብሽ። ያው ተኝተሽ በቆመሽ ተኛሽ መሰለኝ እናቴ። ዳግም እንገናኛለን። ዳግም ብትገናኙስ እናቴ? አንቺ ባጣሽ ቆይሽ ነሽ እንዴ አንቺ ሴትዮ ማለት ነው። ወደ ሚስቱ ሄዶ ከልጁ ጋር ከሚስቱ ጋር እንደፈለገው ሆኖ ሲመጣ ትቀበይዋለሽ ማለት ነው። አንቺ የሆንሽ ሴትዮ ማለት ነው። ዳግም እንገናኛለን ወደ ልቦና ሲመለስ አብርሃም ወደ ልቦናው አሁንን ተመልሷል። ከአንቺ ጋር ሸሼ ገዳሜ የሚለው አገጭና ጉጭሽን ሲልስ የነበረው እሱ ህገወጥ ነው።
ህጋዊ አልነበረም በመጀመሪያም ሲያደርገው ማለት ነው። ያው አንድ ሰው ከባለጌ ሲውል ባለጌ ነው፣ ከጨዋ ሲውል ደግሞ ጨዋ ነው። በዛን ሰዓት እንደፈለገ ሲያደርግ የነበረው ከአንቺ ጋር ትክክለኛ አልነበረም። በቃ የተሳሳተ መንገድ ነበር እየሄዳችሁ የነበረው ማለት ነው። አሁን ደግሞ ትክክለኛው መንገድ ላይ ነው ያለው። በቃ አሁን ዝሙቱ ስለቀረብሽ ነው አይደለም? ወደ ልቦና ስትመለ ምንም አልሆነም። ምን ነው በግድ ካልታመም ካልሽ አንቺ ማለት ነው። ውሽሚትዬ እውነቴን ነው ደግሜ ደጋግሜ ነው የምነግርሽ። ጋሽ አሸብር ወደ ነብሯ ወደ አንበሲቷ ሄዷል ማለት ነው። አንቺም የራስሽን ህይወት ኑሪ። በቃ እስኪ አንዳንዴ ሴትነትሽንም አስከብሪ፣ ጨዋ ለመሆን ሞክሪ። ዳግም እንገናኛለን ስትይ ትንሽ እንኳ ሼምና ሼብ ላይ እየተሻታቂም እንዴ? ሴት ልጅ እኮ ባገኝ ባጣሻ አይደለችም እንዴ? ወንድ ልጅ የፈለገበት ቦታ ሄዶ ሲመጣ የምትጠብቀው ማለት ነው። ለማንኛውም ሙሽሚትዬ አይዞ፣ ወተት እየጠጣሽ አንቺንም ኦዲየንሶችሽንም ማለት ነው። ሩታዬ መልካም የፍቅር